ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ላለፉት 4 ወይም 5 ዓመታት እዚህ ሶሻል ሚዲያ ላይ የምታውቁኝ ይመስለኛል። ቲክቶክ ላይ፣ ዩቲዩብ ላይ የተለያዩ የቴክኖሎጂ ኮንቴንቶችን እየሰራው እስከዛሬ እዚህ ደርሻለሁና ኮንቴንት ክሬተር በመሆን በጣም ብዙ ጥቅም አግኝቻለሁ። ፋይናንሻል ፍሪደም ወይም ደግሞ የገንዘብ ነፃነት አግኝቻለሁ። ከተቀጠርኩበት የመንግስት መስሪያ ቤት ለቅቄ ፉል ታይም ኮንቴንት ክሬተር ሆኜ እየሰራሁ ነው። እንዲሁም ኢትዮ ቴሌኮምን ጨምሮ በጣም ትልቅ ከሀገራችን ድርጅቶች ጋር የመስራት እድሉ ገጥሞኛል። አሁንም አብሬ እየሰራሁ ነውና ይሄንን የ5 ዓመት ጆርኒን በጣም በቀላሉ እንዴት አድርጌ ከዜሮ ተነስቼ እንዴት እዚህ ደረጃ ላይ ሊደርስ እንደቻልኩ ይሄንን የኮንቴንት ክሬቲንግ ጆርኒን ለእናንተ ማካፈል እፈልጋለሁ። ስለዚህ የ5 ቀናት የኮንቴንት ክሬቲንግ ቡት ካምፕ አዘጋጅቻለሁ። በእነዚህ 5 ቀናት ውስጥ እንዴት ነው ሰዎች በቀላሉ ህይወታቸውን በኮንቴንት ክሬቲንግ ሊቀይሩ የሚችሉ የሚሉትን እያንዳንዱን ሮድማፕ በቃ ዝርዝር አድርገን ብትንትን አድርገን የምናይ ይሆናል። የመጀመሪያ ቀን ላይ የምንነጋገረው ነገር ኮንቴንት ክሬቲንግ ምንድን ነው? የሚቀጥሉት 10 ወይም 20 ዓመታት ዓለማችን ሙሉ በሙሉ ትቀየራለች እና ያንን ቀድማችሁ ገምታችሁ ከዛ ነገር ጋር ሙቭ ማድረግ ካልቻላችሁ አይኖ ብዙዎቻችሁ ኮንቴንት ክሬቲንግ ታውቁታላችሁ፣ ነገር ግን የምር ኮንቴንት ክሬቲንግ ምን ማለት ነው የሚለውን በደንብ በዝርዝር እንነጋገራለን። ከዛ ኮንቴንት ክሬተር ዘ ቤስት ስኪል ኢን ዘ ወርልድ አሁን ላይ የሆነው ለምንድን ነው የሚለው እናያለን። ሌላው በጣም ብዙ ሰው ሚስ የሚያደርገው ነገር ዓለማችን ወደፊት እንግዲህ ለኮንቴንት ክሬተሮች የተመቸች ዓለም ነው የምትሆነው። በ2024 50 ሚሊዮን የሚሆኑ ኢስቲሜትድ ኮንቴንት ክሬተሮች በዓለም ላይ አሉ። 5 ቢሊዮን ደግሞ ሶሻል ሚዲያ ዩዘርስ አሉ ግሎባሊ። 2 ትሪሊየን የሚሆን ሶሻል ኮሜርስ ቫልዩ አለ። ማንኛውም ሰው የተማረም ይሁን ያልተማረም ይሁን ዋትኤቨር ዘ ኤጁኬሽናል ባክግራውንድ ሂ ሃዝ በኮንቴንት ክሬቲንግ ህይወቱን እየቀየረ እንዳለ ያው እናንተ ምስክር ናችሁ። ስለዚህ እነሱ የገባቸው እኛ ያልገባን ነገር ምንድን ነው? ልክ እንደ ኢንዱስትሪያል ኢኮኖሚ ወይም ደግሞ እንደ ግብርና ኢኮኖሚ እንደ ማንኛውም የኢኮኖሚ ዘርፍ ክሬተር ኢኮኖሚ የሚባል አዲስ የዓለማችን የኢኮኖሚ ዘርፍ ተፈጥሯል እና እሱ ክሬተር ኢኮኖሚ ላይ እንዴት ነው አሻራችን ማሳረፍ የምንችለው፣ እኛ ከዛ ኢኮኖሚ እንዴት በቀላሉ የድርሻችንን ማግኘት እንችላለን የሚለውን የምናይ ይሆናል። በየአመቱ 25% ያድጋል ማለት ነው። የተለያዩ ክሬተሮችን ከሀገራችንም ከውጭም ያሉ ክሬተሮችን ሪል ሰክሰስ ስቶሪያቸው ምን ይመስላል የሚለውን እናያለን። ቅድም እንደነገርኳችሁ እነሱ የገባቸው የተገለጠላቸው እኛ ያልገባን ነገር ምንድን ነው የሚለውን የምንነጋገር ይሆናል እና ትክክለኛ ኮንቴንት ክሬተር ትክክለኛ ማይንድ ሴት ምንድን ነው የሚለውን እናያለን። ሌላኛውና ወሳኙ ነገር ደግሞ ኮንቴንት ክሬተሮች እንዴት ነው ገንዘብ ሜክ የሚያደርጉትን የሚለውን እንመለከታለን። ያው ሶሻል ሚዲያ ላይ እንደምታውቁት የተለያየ አይነት ገንዘብ ሜክ የማድረጊያ መንገዶች አሉ። እነዛን እያንዳንዱን በትነን ምን ማለት እንደሆነና እንዴት ገንዘብ ሜክ እንደሚደረግ በዝርዝር የምንመለከት ይሆናል። ሌላኛው አንድ ሰው የኮንቴንት ክሬተር ቢግነር ሲሆን የሚሳሳታቸው ወሳኝ ስህተቶች ምንድን ናቸው? እነዛን ስህተቶችስ እንዴት ነው ማረም የሚችለው? እነዛን እያረመ እንዴት ፕሮፌሽናል ኮንቴንት ክሬተር መሆን ይችላል የሚሉትንም በዝርዝር የምናይ ይሆናል ማለት ነው። ይሄ የመጀመሪያው ቀን ላይ ዴይ 1 ላይ የምንመለከተው ነው። በሁለተኛው ቀናችን ላይ ደግሞ የምንመለከተው ሀገራችን ውስጥ በጣም ታዋቂ የሆኑ የሶሻል ሚዲያ ፕላትፎርሞች አሉ። በዛሬው ፕሮግራማችን የምናያቸው ሜን ሶሻል ሚዲያ ፕላትፎርሞች ምንድን ናቸው? ዲቴል ወደ ሶሻል ሚዲያዎች እንገባለን። እነዚህ የየራሳቸው ጠንካራ ጎናቸው ምንድነው? ገንዘብ ሜክ የምናደርግባቸው መንገዶች ምንድን ናቸው? እንዲሁም ደግሞ ቻለንጆቹ ወይም ደግሞ ደካማ ጎናቸውስ ምንድን ነው እያልን እያንዳንዱን ሶሻል ሚዲያ ዋን ባይ ዋን እየገባን ትንትና አድርገን የምንመለከተው ይሆናል። ሶስተኛ ቀናችን ላይ ደግሞ አሁን ሞር ስፔሲፊክ እያደረግነው እንመጣለን። አንድ ኮንቴንት ክሬተር መጀመሪያ ሲጀምር ወይም የሚጠየቀው ጥያቄ ምን ላይ ነው የምትሰራው ወይም ምንድን ነው ፕላትፎርሙ የምትሰራበት ነው አይደል የሚባለው። ለምሳሌ አንድ ሰው በቃ ከዚህ በኋላ ኮንቴንት ክሬተር ነው መሆን የምፈልገው ብሎ ቢወስን የሚወስናቸው 2 መሰረታዊ ነገሮች አሉ። የመጀመሪያው የትኛው ሶሻል ሚዲያ ፕላትፎርም ላይ ነው የምሰራው የሚለውን ማወቅ አለበት። ቲክቶክ ላይ ነው፣ ዩቲዩብ ላይ ነው፣ ፌስቡክ ላይ ነው ወይስ ደግሞ ቴሌግራም ላይ ነው መወሰን አለበት። እነዚህን ነገሮች ሲወስን ምን ነገሮችን ኮንሲደር ማድረግ አለበት የሚለውን የምንመለከት ይሆናል ማለት። ስለዚህ እናንተም በትክክል የእናንተ ሜን ሶሻል ሚዲያ ፕላትፎርማችሁን መርጣችሁ እዛ ጋር እንዴት አድርጋችሁ ፉል ኤነርጂያችሁን እንደምታወጡና ገንዘብ ሜክ እንዴት እንደምታደርጉ የምናይ ይሆናል። ለምሳሌ እኔ ሜን ሶሻል ሚዲያ ፕላትፎርም ዩቲዩብ ነው ብዬ ባስብ ቲክቶክ ላይ፣ ፌስቡክ ላይ እንዲሁም ቴሌግራም እና ኢንስታግራም ላይ ራሴን በማስተዋወቅ እንዴት እዛ ጋር ያለኝን ኦዲየንስ ወደ ዩቲዩብ አመጣዋለሁ የሚለውን መንገዶች እንመለከታለን። ሌላኛውና በጣም መሰረታዊ ነገር በጣም ብዙ ሰዎች ሚስ የሚያደርጉት እንግዲህ ኮንቴንት ታይፕ ወይም ደግሞ ኒሽ መምረጥ ነው። ኒሽ ማለት እንግዲህ እንደምታውቁት እናንተ ፎከስ አድርጋችሁ የምትሰሩበት የኮንቴንታችሁ ወይም ደግሞ የይዘታችሁ ታይፕ ማለት ነው። ለምሳሌ አንድ ሰው ቴክ ሊሰራ ይችላል፣ ኢንተርቴንመንት ሊሰራ ይችላል፣ ሪያክሽን ሊሰራ ይችላል። እነዚህን ታይፖች ከእናንተ ማንነትና ከእናንተ ፐርሰናሊቲ ጋር እንዴት ፊት አድርጋችሁ መምረጥ እንደምትችሉ፣ እንዴት አድርጋችሁ እዛ ጋር ፎከስ አድርጋችሁ መስራት እንደምትችሉ፣ እንዴት አድርጋችሁ አይዲያ እንደምታገኙ እያንዳንዱ ነገር በዝርዝር እናያለን ማለት ነው። ስለዚህ 3ኛ ቀን ላይ 2 መሰረታዊ ነገሮችን ትመልሳላችሁ። የመጀመሪያው ለኔ የሚሆነው ትክክለኛ ሶሻል ሚዲያ ፕላትፎርም ምንድን ነው የሚለውን ትመርጣላችሁ። ዩቲዩብ ነው፣ ቲክቶክ ነው፣ ፌስቡክ ነው የሚለውን ትመርጣላችሁ። ከዛ ሁለተኛው ደግሞ ትክክለኛ ኮንቴንት ታይፕ ምንድን ነው? መቀለድ እችላለሁ ወይስ መዝፈን እችላለሁ? መሳል እችላለሁ? ማስተማር እችላለሁ ወይስ ደግሞ ምንድነው ችሎታዬ ብላችሁ ከወሰናችሁ በኋላ ከእናንተ ማንነት ጋር የሚሄድ ትክክለኛ ኮንቴንት ታይፓችሁን ወይም ደግሞ ኒሻችሁን ትመርጣላችሁ ማለት ነው። እዚህ ድረስ ከመጣችሁ
ከሰራችሁ እንግዲህ በጣም ከባዱንና ትልቁን ነገር ተወጣችኋል ማለት ነው። አራተኛ ቀናችን ላይ የምንመለከተው ደግሞ ትክክለኛ ኮንቴንት ክሬቲንግ ኮምፕሌት ፕሮሰሱ ምን ይመስላል። አንድ ሰው ኮንቴንት ታይፑን መረጠ፣ ከዛ ደግሞ ሜን ሶሻል ሚዲያ ፕላትፎርሙን መረጠ። እሱን ከመረጠ በኋላ የሚቀጥለው ነገር ምንድን ነው? የመጀመሪያው አይዲያ ማግኘት ነው። ከዛ በኋላ አይዲያውን ሪሰርች ያደርገዋል። ሪሰርች ካደረገው በኋላ ስክሪፕት ይጽፋል። አንድ ሰው እንዴት አድርጎ ስክሪፕት መጻፍ ይችላል? ስክሪፕት ሲጽፍ ያሉት ሜካኒዝሞች ምንድን ናቸው? ልክ እንደኔ አሁን እንደምናገረው አይዲያችሁ ሳይበታተን ፍሎውን ሳይለቅ እንዴት አድርጋችሁ ትክክለኛ ስክሪፕት መጻፍ እንደምትችሉ ያሉትን ስቴፖች በደንብ የምንመለከት ይሆናል። ሌላኛው ያው ሪከርድ አደራረግ ነው። እንዴት ሪከርድ ታደርጋላችሁ፣ የላይት ሴታፖች ምን ይመስላሉ የሚሉትን የምንመለከት ይሆናል። ከዛ በመጨረሻ ላይ አምስተኛ ቀናችን ላይ ደግሞ እንዴት ኤዲት እናደርጋለን የሚለውን እንመለከታለን። ያው እንደምታውቁት ኤዲቲንግ ረጅም ጊዜ ስኪል ነው። ያን ስኪል እንግዲህ በአንድ ቀን ማዳበር አይቻልም። ነገር ግን በመሰረታዊነት እንዴት ካፕከት ላይ ኤዲት እናደርጋለን፣ እንዴት ከት እናደርጋለን፣ እንዴት ቢሮ እናስገባለን ማወቅ ያሉብን መሰረታዊ ነገሮች በአምስተኛው ቀን ላይ ከተመለከትን በኋላ ኤዲቲንግ ልትማሩባቸው የምትችሏቸው ወይም ደግሞ የሚጠቅሟችሁን የተለያዩ የቪዲዮ ቱቶሪያሎች ይሰጣችኋለሁ። በነዛ መሰረት ራሳችሁን እያያችሁ እየደጋገማችሁ ማስተር ማድረግ ትችላላችሁ ማለት ነው ኤዲቲንግን። በእነዚህ 5 ቀናት ከበር የምናደርጋቸው ኮንቴንቶች እነዚህን ይመስላሉ። ይሄ ቡት ካምፕ የሚሆነው እንግዲህ ማታ ማታ ከ3 ሰዓት እስከ 5 ሰዓት ነው። ምክንያቱም በጣም ብዙ ሰው ከስራ መጥቶ የሚያርፍበት ብዙ ሰዎች ጊዜ የሚያገኙበት ሰዓት ስለሆነ ኔትወርኩም አሪፍ ስለሆነ ማታ ማታ ሁሌም ከ3 ሰዓት እስከ 5 ሰዓት በተከታታይ ለ5 ቀናት የምንቀጥል ይሆናል። በቀላሉ ጉግል ሚት ላይ በስልካችሁም ወይም ደግሞ በኮምፒውተራችሁ ጆይን ማድረግ ትችላላችሁ። በጣም ቀላል ነው። ለ2 ሰዓት የሚቀጥል ሲሆን 1 ሰዓት ተኩሉን እንግዲህ እኔ ሌክቸር እየሰጠኋችሁ የተለያዩ ነገሮችን እያሳየኋችሁ የምንቀጥል ሲሆን የመጨረሻዎቹን 30 ደቂቃዎች ደግሞ እናንተ እየጠየቃችሁ እኔ ደግሞ እየመለስን እንቀጥላለን ማለት ነው። ሌላው ክፍያን በተመለከተ ከረንትሊ አሁን ባለው ሁኔታ የማስከፍለው 400 ብር ብቻ ነው። ይሄንን ቪዲዮ ስቀርጽ እንግዲህ 400 ብር ብቻ ነው። አይሮን ነው እንግዲህ ልጨምር እችላለሁ አልችልም አላቅም፣ ግን ከረንትሊ እያስከፈልኩ ያለው 400 ብር ብቻ ነው። መመዝገብ ከፈለጋችሁ እንግዲህ የመመዝገቢያ ዌብሳይት ይሄ ነው፣ learn.bighabesha.com። እዚህ ዌብሳይት ላይ ገብታችሁ እያንዳንዱን ነገር ካያችሁ በኋላ እዚህ ጋር ሬጂስተር የሚለውን ክሊክ አድርጋችሁ እዚህ ጋር ስማችሁን አስገብታችሁ ትክክለኛ የቴሌግራም ዩዘር ኔማችሁን ካስገባችሁ በኋላ 400 ብሩን ከፍላችሁ እዚህ ጋር ሪሲቱን አታች ካደረጋችሁ በኋላ ሰብሚት ትሉታላችሁ። ይሄን አድርጋችሁ ከጨረሳችሁ በኋላ ይሄን በተን በመንካት ቴሌግራም ላይ እኔን ኮንታክት ማድረግ ትችላላችሁ። ወይም ደግሞ እኔ ራሴ በጻፋችሁት የቴሌግራም ዩዘር ኔም አማካኝነት እንግዲህ ጆይን የምታደርጉበት ፕራይቬት የቴሌግራም ቻናል እልክላችኋለሁ። ይሄንን የቴሌግራም ቻናል ጆይን ካደረጋችሁ በኋላ ፕሮግራሙን በምንጀምርበት ጊዜ ጆይን የምታደርጉበት የጉግል ሚት ሊንኮቹን እዛ ጋር ሼር አድርግላችኋለሁ ማለት ነው። ፕሮግራሙን እንቀጥላለን ማለት ነው። ሌላው አንድ ነገር ማወቅ ያለባችሁ ምናልባት በተለያየ ምክንያት ላይቭ ላይ መከታተል የማትችሉና የማትገኙ ከሆነ ሪከርድ አድርገን ፕራይቬት ቻናሉ ላይ ቪዲዮዎቹን አታች እናደርግላችኋለን። ሲመቻችሁ ዳውንሎድ አድርጋችሁ መከታተል ትችላላችሁ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ፣ ወይም ደግሞ በዚህ ቴሌግራም ዩዘር ኔም ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። በተረፈ ይመቻችሁ። ፒስ